ጤና ይስጥልኝ ውድና የተከበራችሁ የወረሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። አዳዲስና ወቅታዊ ዜናዎችን ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ወደ መረጃዎቹ አልፋለሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ 309 መገናኛ ብዙሃን ተመዝግበውና ፈቃድ አግኝተው እየተንቀሳቀሱ ይገኛሉ ሲል ገለጸ። በሕግ መሰረት የብሮድካስት አገልግሎት የፈቃድ ሁኔታን የሚወስነው ፈቃድ የሚሰጠው የሚያድሰውና የሚያግደው ባለስልጣኑ 254 በስርጭት ላይ እንዲሁም 55 መገናኛ ብዙሃን በዝግጅት ላይ መሆናቸውን አስታውቋል። በዚህም ፈቃድና ምዝገባ አግኝተው የሚንቀሳቀሱ 175 የብሮድካስት 73 የበይነመረብ 20 የህትመትና 35 የውጭ መገናኛ ብዙሃን እንዳሉ ገልጿል። እንዲሁም 5 የክፍያ ኢንተርኔት ብሮድካስትና አንድ ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን በአጠቃላይ 309 መገናኛ ብዙሃን በባለስልጣኑ ምዝገባና ፈቃድ አግኝተው እየተንቀሳቀሱ መሆኑን ገልጿል። ባለስልጣኑ ባለፉት 6 ወራት ለ39 የመገናኛ ብዙሃን በፍቃድና ክትትል ዘርፍ የፍቃድና የብቃት ማረጋገጫ ሰርቲፊኬት አገልግሎት ሰጥቻለሁ ብሏል። ባለፉት ዓመታት የዘርፉን እድገት ለማፋጠን በተተገበሩ የህግና የአሰራር ለውጥ መገናኛ ብዙሃኑ በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ ማስቻሉንም አስገንዝቧል። ዜጎች መረጃ የማግኘት መብታቸውን እንዲጠበቅና መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና ለሚዲያው ምህዳር መሻሻል አንዱ ማሳያ መሆኑንም ጠቅሷል። ኢትዮጵያ ለመጀመሪያ ጊዜ ከቻይና ውጭ የሚካሄደውን ግዙፉን የዓለም አቀፍ ኢንተርኔት ኮንፈረንስ ለማዘጋጀት ዝግጅት እያደረገች ነው ተባለ። ኢትዮጵያ ለመጀመሪያ ጊዜ ከቻይና ውጭ የሚካሄደውን ግዙፉን የዓለም አቀፍ የኢንተርኔት ኮንፈረንስ በአዲስ አበባ ለማዘጋጀት ዝግጅት እያደረገች መሆኑ ተገለጸ። የኢኖቬሽን እና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ የዓለም አቀፍ የኢንተርኔት ኮንፈረንስ ምክትል ዋና ጸሐፊ ሚኒስትር ሊያን ሃኦን በጽህፈት ቤታቸው ተቀብለው በዓለም አቀፍ የኢንተርኔት ኮንፈረንስ ዙሪያ መክረዋል። ምክክሩ በመጪው መስከረም ወር በአዲስ አበባ የሚካሄደው ዓለም አቀፍ የኢንተርኔት ኮንፈረንስ በስኬት እንዲጠናቀቅ በሚያስችሉ የቅድመ ዝግጅት ስራዎችና ሂደቶች ላይ ያተኮረ እንደነበር ተጠቁሟል። የኢኖቬሽን እና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ ኢትዮጵያ በርካታ ዓለም አቀፍ እውነቶችን በብቃት የማስተናገድ ልምድ ያላት በመሆኑ ይህንኑ ተጨማሪ ድል ተጠቅማ ለኮንፈረንሱ ስኬታማነት አስፈላጊውን ዝግጅት ሁሉ እንደሚደረግ አረጋግጠዋል። መድረኩ ኢትዮጵያን ተመራጭ የኮንፈረንስ ቱሪዝም መዳረሻ ከማድረግ አንጻር ያለውን ከፍተኛ ፋይዳ አስገንዝበዋል። የዓለም አቀፍ የኢንተርኔት ኮንፈረንስ ዋና ምክትል ዋና ጸሐፊ ሚኒስትር ሊያን ሃኦን በበኩላቸው ኮንፈረንሱን በአዲስ አበባ ለማካሄድ የሚያስችሉ የቴክኒክ ስራዎች መጀመራቸውንና በቅርቡም በቅድመ ዝግጅት ላይ ትኩረት ሰጥቶ በትብብር እንደሚሰራ ተናግረዋል። ከ2012 ጀምሮ በየዓመቱ በቻይና ሲካሄድ የቆየው ይህ ኮንፈረንስ እንደ ጎግል፣ አይቢኤም፣ ኒቪዲያ እና አሊባባ ያሉ ከ200 በላይ ግዙፍ የዓለም አቀፍ የቴክኖሎጂ ተቋማትን በአባልነት የያዘ ትልቅ መድረክ ነው። በመድረኩ የዓለም አቀፍ የዘርፉ ተዋናዮች፣ ምሁራንና ከፍተኛ የሀገራት ባለስልጣናት የሚሳተፉበት በመሆኑ ለኢትዮጵያ የቴክኖሎጂ ሽግግርና ለኢንቨስትመንት መስፋፋት አዲስ በር እንደሚከፍት ከኢኖቬሽን እና ቴክኖሎጂ ሚኒስቴር የተገኘው መረጃ ያመለክታል። ፊልድ ማርሻል ብርሃኑ ጁላ የዓለምና የአፍሪካ ሚሊተሪ ስፖርት ፕሬዝዳንቶችን አነጋገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የዓለም ሚሊተሪ ስፖርት እና የአፍሪካ ሚሊተሪ ስፖርት ፕሬዝዳንቶችን በቢሮአቸው ተቀብለው አነጋግረዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የመከላከያ መቻል ስፖርት ክለብን ለመጎብኘትና በቀጣይ የዓለምና የአፍሪካ ሚሊተሪ ስፖርት ውድድሮችን ሀገራችን እንዲታዘጋጅ ለማድረግ ታሳቢ ያደረገ ሐሳብ አቅርበውላቸዋል። ለ3 ቀናት የሥራ ጉብኝት ወደ ኢትዮጵያ የመጡት የዓለም ሚሊተሪ ስፖርት ፕሬዝዳንት ኮሎኔል ኒልቶን ጎሜዝ ሮሊን ፊልሆ እና የአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጄኔራል መኪያኖ አብዱላሂን እንዲሁም የዓለም አቀፍ ወታደራዊ ስፖርት ዋና ጸሐፊ ሻምበል ሮቤርቶ ሬቺያ ናቸው። በውይይቱ ሀገራችን ኢትዮጵያ በቀጣይ የአፍሪካ ሚሊተሪ ስፖርት ማዘጋጀት በምትችልበትና የመከላከያ መቻል ስፖርት ክለብ በዓለምና በአፍሪካ ሚሊተሪ ስፖርት ተወዳዳሪ ክለብ መሆን በሚችልበት ጉዳይ ዙሪያም ተወያይተዋል። በውይይቱ ማጠቃለያ ላይ እንግዶች የተለያዩ ስጦታዎችን ለጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አበርክተዋል።
130 ሀገራት በሚሳተፉበት የዳቮስ ጉባኤ የትራምፕ ንግግር ይጠበቃል። አውሮፓውያን ስሜታዊ ቁጣቸውን ገታ አድርገው ያዳምጡ ተብሏል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን እንዲጠቀልሉ መዛታቸው ከአውሮፓ ህብረት ጋር ፍጥጫውን በጎላበት በአሁኑ ወቅት በስዊዘርላንድ ዳቮስ የሚያደርጉት ንግግር ይጠበቃል። በዓመታዊ የዳቮስ የዓለም የኢኮኖሚ መድረክ ከ130 ሀገራት የተውጣጡ 3000 የሚደርሱ ከፍተኛ ባለስልጣናት በዛሬው ጉባኤ ይሳተፋሉ ተብሏል። ፕሬዚዳንቱ ግሪንላንድን ወደ ዩናይትድ ስቴትስ ለመጠቅለል መዛታቸው ብሎም የቬንዙዌላን ነዳጅ ለመቆጣጠር ላቲን አሜሪካ ላይ የጀመሩትን ዘመቻ በጉባኤው ተሳታፊዎች ዘንድ ስጋት እንደጫረ ነው የሚሳተፉት። የዩናይትድ ስቴትስ ግምጃ ቤት ኃላፊ ስኮት ቤሴንት ስለ ግሪንላንድ ጉዳይ ሲናገሩ አውሮፓውያን ስሜታዊ ቁጣቸውን ገተው የፕሬዝዳንት ዶናልድ ትራምፕን መከራከሪያ በዳቮሱ ጉባኤ ሊያዳምጡ ይገባል ብለዋል። ግሪንላንድ የዩናይትድ ስቴትስ አካል መሆን እንደሚገባት እንዲገነዘቡ አጋሮቻችንን እየጠየቅን ነው ሲሉም አክለዋል። ኢትዮጵያውያን ትልቅ ግድብ አላቸው። ግብጽ በናይል ላይ በቂ ውሃ የላትም። አሁን ይህንን ጉዳይ መፍታት አለብኝ ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የመጡበትን 1ኛ ዓመት አስመልክቶ ባደረጉት ንግግር የታላቁ ህዳሴ ግድብ ግንባታ ወጪ በሀገራቸው መሸፈኑን ተናግረዋል። ፕሬዝዳንቱ ስልጣን ላይ በቆዩባቸው ጊዜያት 8 ጦርነቶችን እንዳስቆሙ ገልጸው ኢትዮጵያና ግብጽም በህዳሴው ግድብ ምክንያት ሊያደርጉት የነበረውን ጦርነት ማስቆማቸውን ገልጸዋል። ኢትዮጵያ በናይል ወንዝ ላይ በገነባቸው ትልቅ ግድብ ምክንያት ግብጾች ተጎድተዋል። ውሃቸው ቀንሶባቸዋል። የናይል ወንዝ ግብጽ ውስጥ ያለ ነበር የሚመስለኝ። ይህን ጉዳይ መፍታት እፈልጋለሁ ብለዋል ፕሬዝዳንት ዶናልድ ትራምፕ። የግድቡን ግንባታ ወጪ ማን እንደሸፈነው ታውቃላችሁ? እኛው ነን ያሉት ፕሬዝዳንት ትራምፕ በኢትዮጵያና ግብጽ መካከል ያለውን አለመግባባት የመፍታት እቅድ እንዳላቸውም ተናግረዋል። ስለ ኢትዮጵያ ህዳሴ ግድብ በተደጋጋሚ ሲናገሩ የሚሰሙት ፕሬዝዳንት ዶናልድ ትራምፕ ከዚህ በፊትም የግድቡን ወጪ ሀገራቸው መሸፈኗን ገልጸዋል። የኢትዮጵያ መንግስት በይፋ ፕሬዝዳንት ትራምፕ የህዳሴው ግድብ ግንባታ ወጪ በአሜሪካ መሸፈኑን አስመልክቶ የተደረገውን ንግግር በተደጋጋሚ ውድቅ አድርጓል። ሙሉ ለሙሉ ግንባታው ተጠናቆ ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴ ግድብ የግንባታው ወጪ በኢትዮጵያውያንና በመንግስት ወጪ መሸፈኑ ተገልጿል። ኔቶ ግሪንላንድ ውስጥ የጦር ልምምድ እንዲያደርግ ፈረንሳይ ጥሪ አቀረበች። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ግሪንላንድ ውስጥ የጦር ልምምድ እንዲያደርግ ፈረንሳይ ጥሪ አቀረበች። ይህ የፈረንሳይ ጥሪ የተሰማው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ወደ ሀገራቸው ግዛት መጠቅለላቸው የማይቀር መሆኑን በተደጋጋሚ በገለጹበት ወቅት ነው። የኔቶ ዋና ኃላፊ ማርክ ሩተ በዩናይትድ ስቴትስና በአውሮፓ አጋር ሀገራት መካከል እያየለ የመጣውን ውጥረት ከመጋረጃ ጀርባ ለመፍታት እንደሚጥሩ አሳውቀዋል። ግሪንላንድ የምትገኝበት የአርክቲክ ክፍሉን ከሩሲያና ከቻይና መካከል ያሻልም ብለዋል። ሶማሊያና ደቡብ አፍሪካ በደህንነትና ቀጠናዊ መረጋጋት ዙሪያ ተወያዩ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ትናንት ማክሰኞ ዕለት ከደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር በስልክ ተወያዩ። ሁለቱ መሪዎች በውይይታቸውም የሁለትዮሽ ግንኙነትን ማጠናከር እንዲሁም በሰላምና ደህንነት፣ በንግድና ኢንቨስትመንት እንዲሁም በቀጠናዊ መረጋጋት ዙሪያ ትብብራቸውን ለማስፋት መክረዋል። ውይይቱ ዋና ዋና ቀጠናዊና አህጉራዊ ጉዳዮችን የዳሰሰ ሲሆን ሁለቱ መሪዎች ለአፍሪካዊ አንድነትና ለጋራ ብልጽግና ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን የሶማሊያ መንግስት የዜና ወኪል ሶና በዘገበው አመልክቷል። በቅርቡ ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ሁሉንም የጸጥታና የመከላከያ ስምምነቶች በይፋ ካቋረጠች ከጥቂት ቀናት በኋላ ከኳታር ጋር የመከላከያ ትብብር ስምምነት መፈራረሟ ይታወሳል። ይህም ሶማሊያ ከተለያዩ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት እያጠናከረች መሆኗን ከሚጠቁሙ ዘገባዎች መካከል አንዱ ነው። ስምምነቱ በዱሃ የተፈረመው በሶማሊያ መካከል ሚኒስትር አህመድ ሞአሊም ፈቂ እና በኳታር ምክትል ጠቅላይ ሚኒስትር የመከላከያ ጉዳዮች ሚኒስትር ዴታ ሼህ ሳውዲ ቢን አብዱራህማን ቢን ሐሰን አልታኒ አማካኝነት ነው። የመከላከያ ትብብር ማዕቀፉ ትኩረት የሚያደርገው በወታደራዊ ስልጠና፣ በልምድ ልውውጥ፣ በመከላከያ አቅም ግንባታና በተጠናከረ የጸጥታ ትብብር ላይ ሲሆን ዋና ዓላማውም ቀጠናዊ ሰላምና መረጋጋትን መደገፍ እንደሆነ ተገልጿል። በተያያዘ ዜና ቀደም ሲል ሳውዲ አረቢያ ከተባበሩት አረብ ኤሚሬትስ የሚመጣባትን ቀጠናዊ ተጽዕኖ ለመክታት
ከሶማሊያና ከግብጽ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችላትን ስምምነት እያጠናቀቀች መሆኗን ብሉምበርግ የዜና ወኪል መዘገቡ አይዘነጋም። ጉዳዩ በቅርበት ከሚያውቁ ሁለት ግለሰቦች የተገኘውን መረጃ ዋቢ በማድረግ የዜና ወኪሉ እንደዘገበው የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ስምምነቱን ለማጽደቅ በቅርቡ ወደ ሳውዲ አረቢያ ያቀናሉ። ይህ ስምምነት በቀይ ባህር ደህንነት ዙሪያ ስትራቴጂካዊ ትብብርን ለማጠናከርና ወታደራዊ ግንኙነት ለመመስረት ያለመ ነው። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየር ፕሬዝዳንት ትራምፕ ግሪንላንድን የመጠቅለል እቅዳቸውን በተቃወሙ የአውሮፓ ሀገራት ላይ ለመጣል ለዛቱት የታሪፍ ጭማሪ በአስቸኳይ ያጸፋ ምላሽ ለመውሰድ ዝግጁ መሆኑን ተናገሩ። ዶናልድ ትራምፕ ግሪንላንድን ለመግዛት ካላቸው ፍላጎት ጋር ተያይዞ እየተባባሰ የመጣውን ውጥረት የጠቀሱት ቮንደር ሌየን ለደህንነት ሲባል ተጨማሪ የታሪፍ ዛቻ መሰንዘር ስህተት ነው ብለዋል። አውሮፓ ውይይቶችን እና መፍትሄዎችን ትመርጣለች፣ ነገር ግን አስፈላጊ ሆኖ ሲገኝ በአንድነት በአስቸኳይና በቁርጠኝነት እርምጃ ለመውሰድ ሙሉ በሙሉ ተዘጋጅተናል ብለዋል። ፕሬዚዳንቷ በዓለም አቀፍ ስርዓት ላይ እየታየ ያለው ድንገተኛ የሆነ ለውጥ ብቻ ሳይሆን ቋሚ ሽግግር ጭምር እንደሆነ ገልጸዋል። አሁን የምንኖረው ቀጥተኛ ጉልበት በሚገለጽ ዓለም ውስጥ ነው ብለዋል። አውሮፓ ነፃነቷን ለማረጋገጥ የምታደርገውን ጥረት እንዲታፋጥን የማድረግ ጉዳይ ወሳኝ እንደሆነም አስረግጠዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው አውሮፓ ህብረት የአሜሪካ የታሪፍ ዛቻን በተመለከተ የአጸፋ እርምጃ የመውሰድን ጉዳይ ሊያጤነው እንደሚገባ አሳስበዋል። ፕሬዝዳንት ማክሮን ማክሰኞ ዕለት በዓለም የኢኮኖሚ ፎረም ላይ ባደረጉት ንግግር ከጉልበተኝነት ይልቅ መከባበርን እንዲሁም ከጭካኔ ይልቅ የህግ የበላይነትን እንደሚመርጡ ተናግረዋል። ማክሮን የአውሮፓ ህብረት የአሜሪካ ታሪፎች ላይ የአጸፋዊ እርምጃዎችን እንዲወስድ እያሳሰቡ ካሉ መሪዎች መካከል ናቸው። ፕሬዚዳንት ትራምፕ ግሪንላንድን ለመግዛት የሚያደርጉትን ጥረት እየገፉበት መሆኑንና ይህንን እቅዳቸውን በተቃወሙ 8 የአውሮፓ ሀገራት ላይ የታሪፍ ዛቻ መሰንዘራቸውን ተከትሎ በአሜሪካና በአውሮፓ መካከል ያለው ውጥረት ተባብሷል። የአውሮፓ መሪዎች የአሜሪካው ፕሬዝዳንት ለሰነዘሩት የታሪፍ ዛቻ ስለሚሰጡት ምላሽ ለመወያየት ነገ ሐሙስ እንደሚገናኙ የአውሮፓ ኮሚሽን ፕሬዝዳንት ቮንደር ሌየን ተናግረዋል። አድማጮች፣ ለዛሬው የነበሩኝ የዜና ወጃችን የሰማችሁትን ይመስል ነበር። በሌላ ዝግጅት እስከምንገናኝ መልካም ጊዜ